በጣም እንደምን አላችሁ ውድ የያያ ኮንስትራክሽን ቤተሰቦች። ዛሬ እንግዲህ የምናየው ኮንክሪት ከመሞላቱ በፊት ማየት ያለብን ነገሮች ምንድን ናቸው። ብዙ ጊዜ ስላብ ከመሞላቱ በፊት ወይም ደግሞ እንደ ሳይት ኢንጂነርም ልንሆን እንችላለን፣ ባለቤትም ልንሆን እንችላለን። ማወቅ ያለብን ነገሮች ምንድን ናቸው የሚሉትም በዚህ ቪዲዮ የምናየው ማለት ነው። እንግዲህ የዛሬው ሳይታችን የሚገኘው ወደ አያት አካባቢ ነው፣ ወደ ዞን 3 ይባላል። እንግዲህ ይሄኛውን ሳይት እንደምታዩት G+3 ነው ቢልዲንጉ። ይህንን ሳይት በምንሰራበት ሰዓት ላይ ኮንክሪት ስናይ ምንድነው ነገሮችን ቼክ ማድረግ ይኖርብናል። ልናውቃቸውስ የሚገቡ ነገሮች ምንድናቸው የሚሉትን በዚህ ቪዲዮ የምናየው ማለት ነው። እንግዲህ አብራችሁ መስራት የምትፈልጉ ከዲዛይን ጀምሮ ግንባታ ድረስ አብራችሁ መስራት የምትፈልጉ ካላችሁ ኤኒታይም ኮንታክት ልታደርጉን ትችላላችሁ። ሀገር ውስጥ ከሌላችሁም በዋትሳፕም በቴሌግራም ደውላችሁ ሙሉ ኢንፎርሜሽኑን መውሰድ ትችላላችሁ ማለት ነው። እንግዲህ ያያ ኮንስትራክሽን በየጊዜው በየሳምንቱ 2 ቪዲዮ ፖስት የምናደርግላችሁ ይሆናል ማለት ነው፣ ሐሙስና እሁድ። እንግዲህ ቼክ ማድረጋችሁን እነሱን ቪዲዮዎች አትርሱ ላለው እንግዲህ ሰብስክራይብ ካላረጋችሁ ቤተሰብም ካልሆናችሁ ሰብስክራይብ በማድረግ ቤተሰብ ብትሆኑ በጣም ደስ ይለናል። እኛንም ሞቲቬት ስለሚያደርገን እንዲሁ አብዛኞቻችሁ ያው ቪዲዮን ስታዩት ሰብስክራይብ እያደረጋችሁ ስላልሆነ ሞር ሰብስክራይብ ብታደረጉ እኛ ሞቲቬት ታደረጉናላችሁ። እና ወደ ዋናው ቶፒካችን በምንሄድበት ሰዓት እንግዲህ ኮንክሪት ከመሞላቱ በፊት መታየት ያለባቸው ነጥቦች ምንድናቸው ነው። እንግዲህ ይሄኛውን ሳይት እንደምታዩት ኦልሬዲ ኮንክሪት ሚክስ እየተደረገ በቫይብሬተር ሚክስ እየተደረገ ላይ የተወሰደ ኮንክሪቱ ፖር ይደረጋል ማለት ነው። እንግዲህ ይሄኛው ሳይታችን ላይ አነስ ያለ ካሬውም ወደ 200 ካሬ ስለሆነ በኖርማል ሚክሰር 250 ሊትር በሚባለው ሚክሰር ነው ማለት ነው እየተጠቀምን ያለ ነው። እንዲሁም ደግሞ የኮንክሪት ግሬዳችን C25 ወይም ደግሞ አንድ ሲሚንቶ በሁለት አሸዋ 3 ጠጠር እያደረግን ነው እየሰራን ያለ ነው። እንግዲህ የመጀመሪያው ስቴፕ እንደ አንድ መሐንዲስ ወይም ደግሞ ሱፐርቫይዘር ብትሆኑ ሌሴ ወይም ደግሞ ባለቤትም ብትሆኑ ልታውቋቸው የሚገቡ ነገሮች ምንድናቸው ነው። የመጀመሪያው ነጥብ እንግዲህ ፎርምወርክ ነው። ፎርምወርክ ወይም ደግሞ ፕላይውድ በምታዩበት ሰዓት ላይ ፕላይውዳችሁን በምታዩበት ሰዓት ላይ አላይመንት በጣም ቼክ ማድረግ ይኖርባቸዋል። ያ ማለት ውሃ ልክ ላይ ነው ወይ ስላቡ የተቀመጠው። ብዙ ጊዜ ውሃ ልክ በሌዘር ማሽን መታየት ይቻላል፣ ወይም ደግሞ በውሃ ልክ ጎማ ቼክ መደረግ አለበት ማለት ነው። ፕላይውዱ በሚቀመጥበት ሰዓት ላይ አላይመንቱን የጠበቀ ነው ወይ የሚለውን በደንብ መታየት አለበት። ምንም አይነት ክፍተት መፈጠር የለበትም። ያ ሊክ ሊያደርግ ወይም ደግሞ በኋላ ላይ ኮንክሪታችን በምንሞላበት ሰዓት ላይ እያፈሰሰ ሊክ እያደረገ በኋላ ላይ ኮንክሪታችን ወጥቶ እንዳለ ዋናው መረቅ የሚባለው ወጥቶ ሴግሪጌት ሊያደርግ ይችላል ማለት ነው። እሱንም በጣም ቼክ ማድረግ ይኖርባቸዋል። እንዲሁም ደግሞ ከታች ያሉትን ፕሮፕሶች ወይም ደግሞ ቋሚዎቹን እያንዳንዶቹ ሰፖርቶቹን በደንብ መታየት አለበት። እንጨት ከሆነ የበሰበሰ እንጨት ከሆነ ፌል ሊያደርግ ይችላል፣ ሊወርቅ ይችላል። ምክንያቱም ኮንክሪት ስንጨምር ራሱን የቻለ ትልቅ ሎድ አለበት እና ያ ነገር በደንብ መታየት አለበት ማለት ነው። ታች ያሉት እንጨቶች በደንብ ናቸው ወይ የተያዙት? የተቀጣጠለ እንጨትም ካለ አይመከርም። ምክንያቱም በሚስማር ነው ሰፖርት የምታደርጉት ማለት ነው፣ ቀጠላችሁት ማለት እንጨቱን። በተቻላችሁ አቅም በደንብ የተጠናከረ አይነት ቢሆን በጣም ጥሩ ነው። እንዲሁም ደግሞ ፎርምወርክ እንግዲህ ሀገራችን ላይ አልተለመደም። የሆነ ሰሞን ላይ ተጀምሮ ነበረ። ፎርምወርክ ኦይል የሚባል አለ። ሲካ ያመርት ነበረ፣ ሌላ ፕሮዳክት አላስታውስም። ግን ፎርምወርክ ኦይል ካለ እሱንም በደንብ ፕላይውዱ በቀላሉ እንዲነሳላችሁ እሱንም መቀባት። እንዲሁም ደግሞ ሰፖርቶቹ ምንም አይነት ደካማ የሆኑ ሰፖርቶች መኖር የለባቸውም። ሪንፎርስመንት ላይ ደግሞ በምትመጡበት ሰዓት ላይ እንዲሁም ደግሞ ብረት ወይም ሪንፎርስመንት የምንለውን ቼክ በምታደርጉበት ሰዓት ላይ የባር ሳይዞቻቸው በስነስርዓት መቀመጥ እንዳለባቸው ወይ በድሮይንጉ መሰረት ተቀምጧል የሚለውን በደንብ ቼክ ማድረግ ያስፈልጋል ማለት ነው። ባለ 10 ብረት የቱ ጋር የተጠቀምነው ድሮይንጉን እያየን እያንዳንዷን ነገር ቼክ መደረግ አለበት። እንዲሁም ደግሞ የብረት አቀማመጣቸው ስፔሲንጋቸው በየ15 ሳንቲሙ ሊሆን ይችላል፣ በየ20 ሳንቲሙ ሊሆን ይችላል። እነዚህ ነገሮች በደንብ መታየት አለበት። ኦቨርላፕ ያደረጉ ቦታዎች ላይ በተለይ ቦተም ቢም ላይ ቦተም ቢም ምንጊዜ መቀመጥ ያለበት ኮለል ላይ ነው። እነዚህ ነገሮች በደንብ መታየት አለበት። ቴንሽን ካለ ቢሙ ክራክ ሊያደርግ ይችላል። ኢቨን ህንፃውን ፌል ሊያደርግ ስለሚችል በጣም መታየት አለበት። እያንዳንዷ ነገር በስነስርዓት መቀመጧን ፕላስ ከእንደገና ምንም አይነት እርጥ ዝገት ብረቱ ላይ መዛግ የለበትም ብረታችን ላይ። እንዲሁም ደግሞ ጭቃ መኖር የለበትም። የኤሌክትሪካል መስመሮቹ በስነስርዓት ተቀምጠዋል የሚለውን ቼክ ማድረግ ይኖርብናል። እንዲሁም ደግሞ እያንዳንዱ የቧንቧ መስመሮች ወይም ደግሞ የሳኒተሪ መስመሮች ሌሴ ሳኒተሪ መስመሮች ስንል እነዚህ የፒቪሲ የሚወርዱበት መስመሮች በስነስርዓት ተቀምጠዋል የሚለውን ቼክ ማድረግ ይኖርብናል ማለት ነው። እነዚህ ነገሮች ቼክ እያደረጋችሁ ከዛ በመቀጠል እንግዲህ ሌቭል እና ቲክነሱን ነው። የሌቭሉ ማለት የውሃ ልኩን እንዲሁም ደግሞ ቲክነሱ የስላባችሁ ቲክነስ ስንት ነው የሚለውን በስነስርዓት መታየት አለበት። 18 ቲክነስ ከሆነ 18
15 ከሆነ 15 ሳንቲም ብዙ ጊዜ ከ15 ያወርድም የስላብ ቲክነስ። ይሄንን ነገር በደንብ ቼክ ማድረግ ይኖርባቸዋል ማለት ነው። ለባልከኒዎች፣ ለቶይሌቶች ቢም አካባቢ ላይ ቲክነሱ ስንት ነው? የቢም ብዙ ጊዜ ከ40-50 ሊሆን ይችላል። እሱንም ቼክ ይደረጋል። እነዚህ ሌቭሊንግ እና ቲክነስ በጣም ቼክ ማድረግ ይኖርባቸዋል። እንዲሁም ደግሞ ማቴሪያል እና ሚክሲንግ ላይ በምትሄዱበት ሰዓት ላይ የምትጠቀሙት ማቴሪያል ስንት ነው የሚለውን ግሬዳቸው ማየት አለባችሁ። C25 አለ። ቅድም እንደነገርኳችሁ ሬዚደንስ ወይም ደግሞ መኖሪያ ቤቶች ላይ C25 የምለውን ባለ 1 ሲሚንቶ 2 አሸዋ እና 3 ጠጠር እያደረግን ነው የምንሰራው። C30 ያለ C40 እያለ ደግሞ ግሬዱ በጨመረ ቁጥር ህንፃው የመሸከም አቅሙ ሜጋ ፓስካሉ ከፍ እያለ ይመጣል ማለት ነው። እነዚህ አይነት ቦታዎች ላይ ስፔሲፊክ እየተደረጉ ሊሰሩ ይችላሉ። አብዛኛውን ጊዜ እኛ ሀገር ላይ ግን ሬዚደንስ እና እንዲሁም ደግሞ አፓርትመንቶች በC25 ነው እየተሰሩ ያሉት። ግን ነሰሰሪ የሆኑ ቦታዎች ላይ ፖስቴንሽን የምንጠቀም ከሆነ C30 C40 ልንጠቀም እንችላለን። ሃይራይዝ የሆኑ ቢልዲንጎች፣ ከባባድ የሆኑ ማት ፋውንዴሽኖች ያለባቸው ቦታዎች ላይ ምናምን የኮንክሪት መጠናችን ኮንክሪት ግሬዳችን ከፍ ሊል ይችላል ማለት ነው። እና ሚክስ ሬሾ በጣም መታየት አለበት። ውሃ መብዛት የለበትም። እንዲሁም ደግሞ የተጠቀማችሁት አሸዋ ጠጠሩ በደንብ መታየት አለበት። ብዙ ጊዜ አሸዋና ጠጠር ኳሊቲው በጣም የወረደ ከሆነ ኮንክሪታችን ከጊዜ በኋላ ክራክ የማድረግ ባህሪ ሊያመጣ ይችላል እና በተቻላችሁ አቅም አሸዋና ጠጠራችሁ በደንብ ቼክ መደረግ አለበት። እንዲሁም ደግሞ ሰራተኛና ኢኩፕመንታችሁ ወይም ደግሞ የምትሰሩባቸው እንደ ቫይብሬተር ሌሎቹም አይነት ማቴሪያሎች የተዘጋጁ መሆን አለባቸው። ሰራተኛም ከአንድ ቀን በፊት አስቀምጣችሁ በደንብ ምን ያህል ሰራተኛ ያስፈልገኛል የሚለውን በደንብ ማሰብ ይኖርባችኋል ማለት ነው። ወደ ሙሌቱ በምንሄድበት ሰዓት ላይ እንግዲህ ምንም አይነት ኮልድ የሆነ ጆይንት ይባላል። ኮልድ ጆይንት ማለት የደረቀ አንዱ ከደረቀው ከአንደኛው ከእርጥቡ ጋር ጆይንት መኖር የለበትም። ያ የሚፈጠረው ከሆነ ሎዲንግ ላይ ክራክ ሊያደርግ ይችላል ማለት ነው እና በተቻላችሁ አቅም ኮልድ የሆነ ጆይንት ለማስወገድ ሞክሩ። ወዲያው ኮንክሪታችሁ ሞልታችሁ ለመጨረስ መሞከር ይኖርባችኋል ማለት ነው። ግን አስገዳጅ ከሆነና የሚያድር ከሆነ 1/3 ላይ 1/3 ላይ ማቆም ይኖርባችኋል ማለት ነው። በጣም ከፍታ ላይ ኮንክሪቱ መለቀቅ የለበትም። ያ ማለት በተለይ እነዚህ በመኪና በምትሞሉበት ሰዓት ላይ ሬዲ ሚክስ አምጥታችሁ በመኪና ስትሞሉ በፓምፕ ከፍታ ላይ ከሆነ በየቦታው ሊንጠባጠብ ስለሚችል አኒቭን የሆነ የኮንክሪት ሙሌት ሊኖር ይችላል። በተቻላችሁ አቅም ከ1 ሜትር ከ50 በላይ ከፍ ባይል ጥሩ ነው ማለት ነው። እንዲሁም ደግሞ መጀመሪያ ስትሞሉ የመጀመሪያው ቢማችሁን ነው የምትሞሉት። ቢማችሁን ከሞላችሁ በኋላ ስላቡን እያደረጋችሁ ነው የምትሞሉት ማለት ነው። ቢም ይሞላል፣ ከዛ ስላብ፣ ቢም እየተሞላ ስላብ፣ ጎን ለጎን እያስኬዳችሁ ነው መሄድ ያለበት እንጂ ስላብ ቀድሞ ከዛ በኋላ ወደ ቢም አይኬድም ማለት ነው። እንግዲህ በቀጣይ ኮንክሪታችሁ በደንብ ቫይብሬት መደረግ አለበት። ያ በጣም ኦቨር የሆነ ቫይብሬት ካደረጋችሁት፣ የቫይብሬሽን መጠናችሁን ከፍ ካደረጋችሁት ሴግሪጌት ሊያደርግ ይችላል። ካላደረጋችሁት ደግሞ ሆኒካምፕ ወይም ደግሞ ሆኒካምፕ ይባላል። ልብጥ የማለት ነገር ሊፈጠር ይችላል ማለት ነው እና ያ ኮንክሪታችሁ ላይ በጣም ችግር ሊፈጥር ይችላል ማለት ነው። እንዲሁም ኮንክሪታችሁን ስታሰሩ ሌቭሊንግ በጣም ወሳኝ ነው። ሌቭሊንግ ላይ በተቻላችሁ አቅም በደንብ ሌቭል መደረግ አለበት። ውሃ ልኩን በደንብ እያያችሁ ሌቭሊንግ ላይ በጣም መስራት አለባችሁ ማለት ነው። ኪውሪንግ ላይ ስትመጡ ወይም ደግሞ ውሃ ማጠጣት ላይ ስትመጡ ሁል ጊዜ የምንሰራው ስህተት ምንድነው? 7 ቀን መጠጣት አለበት። ያ ኮንክሪት 7 ቀን ካልጠጣ ኪውሪንጉ ስትሬንግዙን አያገኝም። ሲሚንቶ ውሃ ሲያገኝ ነው ሞር ስትሬንግዙን የሚያገኘው ማለት ነው እና እንደነዚህ አይነት ስህተቶችን በጣም መጠቀቅ ይኖርባቸዋል። ብዙ ጊዜ የሚሰራው ስህተቶች ብዬ የማስበው ፎርምወርኩን በ7 ቀን ምንም አይሆንም ብሎ ማፍረስ አለ። በተለይ ኬሚካል ሳትጠቀሙ ኮምፕሬሲቭ ስትሬንግዝ ቴስት ሳታደርጉ ዝም ብሎ በ7 ቀን ፎርምወርኩ ማፍረስ ለእናንተ ስራው የሚፈጥን ይመስላችኋል። ግን ከሆነ ጊዜ በኋላ ስትራክቸሩ ላይ በጣም ሎድ እየፈጠራችሁበት ስለሆነ ፌል የማድረግ ቻንሱ ከባድ ሊሆን ይችላል ማለት ነው። እንደነዚህ አይነት ነገሮችን በጣም ብታስወግዱ ጥሩ ነው። ውሃ በደንብ መጠጣት አለበት። የውሃ መጠን በጣም ማብዛት፣ ኮንክሪት በምታወቁበት ሰዓት ላይ ውሃ የሚበዛ ከሆነ ስለምፕ ኮንትሮሉ የማናደርገው ከሆነ ዝም ብሎ ኮንክሪቱ ይሞላና የሆነ ኮንክሪታችን ላይ በጣም ደካማ ይሆናል ማለት ነው እና እንደነዚህ አይነት ነገሮችን በጣም ቼክ ማድረግ ይኖርባችኋል በተቻላችሁ አቅም። እነዚህ ነገሮች ቼክ እያደረጋችሁ ኮንክሪታችሁን ብትሞሉ የተሻለ ኮንክሪት ልታገኙ ትችላላችሁ ማለት ነው። ይሄንን ይመስላል የዛሬው ቪዲዮችን። ከወደዳችሁት እንግዲህ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ኤኒ ኮስችን ካላችሁ ለመመለስ ዝግጁ ነን። እንግዲህ ሰብስክራይብ ማድረጋችሁን እንዳትረሱ እያልን የዛሬውን ፕሮግራማችንን በዚህ ጨርሰናል። እንግዲህ አብራችሁ መስራት የምትፈልጉ ቤት ማሰራት የምትፈልጉም ካላችሁ ኤኒታይም ደውሉልን። መልካም ጊዜ